ጊዜው ልክ የዛሬ 507 ዓመት በጎርጎሮሳውያን የዘመን አቆጣጠር ኦክቶበር 31 1517 ዓመተ ምህረት ነው። በለጋ የወጣትነት እድሜው ለነፍሴ ልደር ብሎ ወደ ምንኩስና ህይወት የገባው የ34 ዓመቱ መነኩሴ የሥነ መለኮት ትምህርት በሚያስተምርበት ኮሌጅ ውስጥ ወትሮ እንደሚደረገው ለአካዳሚያዊ ውይይትና ሙግት መነሻ የሚሆኑ ሐሳቦች በሚለጠፉበት የማስታወቂያ ሰሌዳ ላይ ሲብሰለሰልበት የቆየውን ሐሳብ ጽፎ ለጠፈ። ነገሩ ከዚያም በፊት ሲደረግ የነበረ ቢሆንም የዚያን ዕለቱ ግን ከወትሮ የተለየ ነበር። እነኚህ በላቲን ቋንቋ ተጽፈው ያን ያህል ሰፊው ቀና በሌለው ሰው የተቸነከሩት 95 አናቀጽ የቤተ ክርስቲያንንና የዓለምን የታሪክ አቅጣጫ ይቀይራሉ ብሎ ማንም አልጠበቀም። ሉተር ያነሳቸው ነጥቦች በጊዜው በሮማ ካቶሊክ ቤተክርስቲያን ውስጥ ተንሰራፍቶ በነበረው የስርየት ወረቀት ሽያጭ ላይ ያነጣጠሩ ነበሩ። ቤተክርስቲያኒቱ ባለፉት ዘመናት እንዲህ ባለው መንገድ የተቃወሟትንና ትምህርቶቿን ሲነቅፉ የተገኙ ልጆቿን አይቀጡ ቅጣት በመቅጣት የምትታወቅ መሆኗን ላስተዋለ ሰው የሉተር ድፍረት እጅግ አስከፊ ዋጋ ሊያስከፍለው የሚችል ተግባር መሆኑን መረዳት አያቅተው። በመካከለኛው የቤተክርስቲያን ታሪክ ዘመን በሮሙ ፖፕ ትእዛዝና በጉባኤያት ውሳኔ መሰረት በቤተክርስቲያኒቱ ውስጥ በቅሎ የሚታዩ ብልሹ ልማዶችን ነቅሶ ለማውጣት ቀለማቸውን ነክረው የጻፉ በይፋም ወጥተው የታድሶ ጥሪ ያሰሙ ቀዳሚ አባቶች ነበሩ። ከነዚህም መካከል ለ16ኛው ክፍለ ዘመን ታላቁ ታድሶ እንደ መንገድ ጠራጊዎች የሚታዩት እንግሊዛዊው ጆን ዊክሊፍ እና የቦሄሚያው ዮሐንስ ሁስ በግንባር ቀደምትነት ይጠቀሳሉ። ጆን ዊክሊፍ በ14ኛው ክፍለ ዘመን አጋማሽ በካቶሊክ ቤተክርስቲያን ውስጥ ለውጥ ለማምጣት ጥረት ያደረገ የኦክስፎርድ ዩኒቨርሲቲ የነገረ መለኮት ምሩቅና መምህር ነበር። ዊክሊፍ በቤተክርስቲያን ውስጥ የሚያየው ከቅዱሳት መጻሕፍት አስተምሮ ያፈነገጠ ልምምድ በአስቸኳይ መታረም እንዳለበት በማመን በትምህርቶቹና በጽሑፎቹ የቤተክርስቲያኒቱን መሪዎች መሞገት ጀመረ። በተለይም በጊዜው ከዓለም አብያተ ክርስቲያናትና ከመንግስታት ሁሉ የበላይ ነኝ በማለት ዓለማዊ ስልጣንን ለመቆናጠጥ ይጥር የነበረውን የሮም ፖፕና በጳጳሳቱ ዘንድ ይታይ የነበረውን የሞራል ውድቀት በይፋ አጥብቆ ተቸ። በየቦታውም ታድሶ ለማምጣት መወሰድ ያለባቸውን እርምጃዎች እየተናገረ ሰባኪያንንም እያሰለጠነ ይልክ ነበር። ቤተክርስቲያን ልትመራበት የሚገባው የእምነትና የልምምድ መሰረት መጽሐፍ ቅዱስ ብቻ መሆን እንዳለበት በግልጽ ያስተምር የነበረው ዊክሊፍ ትምህርቱና የሰላ ትችቱ ፖፑን ጨምሮ ጳጳሳትን በማስቆጣቱ በ1381 ዓ.ም ያስተምርበት ከነበረው ኦክስፎርድ ዩኒቨርሲቲ ተባረረ። ከዚያም ለአላይ ስልጣናዊ መመሪያችን ሊሆን የተገባው መጽሐፍ ቅዱስ ህዝቡ በሚረዳበት ቋንቋ ተተርጉሞ መቅረብ አለበት በማለት በ1384 ዓ.ም ለመጀመሪያ ጊዜ መጽሐፍ ቅዱስን ከላቲን ቋንቋ ወደ እንግሊዝኛ ተረጎመ። ዊክሊፍ ትርጉሙን ከጨረሰ በኋላ ብዙም በህይወት ባለመቆየቱ ይዛ ልትቀጣው ያልቻለችው ቤተክርስቲያን መጽሐፍ ቅዱስን የመተርጎም ሙከራው የኑፋቄ ተግባር ነው ስትል መጽሐፍ ቅዱሶቹ ከያሉበት ተሰብስበው እንዲቃጠሉ አዘዘች። ይህ ከሆነ ከ31 ዓመት በኋላ በጀርመን ኮንስታንስ በተሰበሰበው የካቶሊክ ከፍተኛ ሲኖዶስ የዊክሊፍ አጥንት ከተቀበረበት የቤተክርስቲያን ጓሮ ውስጥ ወጥቶ እንዲቃጠልና አመዱ በወራጅ ውሃ ላይ እንዲበተንም ውሳኔ አስተላለፈች። ተከታዮቹ ግን በመላው እንግሊዝና በሌሎችም አካባቢዎች ትምህርቱን ማስፋፋታቸውን ቀጠሉ። ዊክሊፍ ከታላቁ ታድሶ 100 ዓመታት በፊት የቅዱሳት መጻሕፍትን የበላይ ባለስልጣንነት በማስተማሩ ምክንያት እስካሁን ድረስ የታድሶ አጥቢያ ኮከብ እየተባለ ይጠራል። እሱ ከሞተ በኋላ ጽሑፎቹ እየታደኑ ቢወገዱም በድብቅ መሰራጨታቸውን ግን አላቆሙም ነበር። የዊክሊፍን ጽሑፎች አንብቦ በትምህርቱ ከተሳቡት መካከል በእሱ እግር የተተካ የሚመስለው የቦሄሚያው ዮሐንስ ሁስ አንዱ ነበር። ሁስ በፕራግ ዩኒቨርሲቲ መምህርና የቤተክርስቲያን ካህን ሆኖ ሲያገለግል የዊክሊፍን ትምህርቶች እያስፋፋ መስበክና በድፍረት የታድሶ ጥሪ ማቅረብ ጀመረ። የሁስ ትምህርት ብዙም ሳይቆይ ወደ ፖፑ ጆሮ በመድረሱ የዊክሊፍን ኑፋቄ በአስቸኳይ እንዲያቆም ማስጠንቀቂያ ሰጠው። ሁስ ግን በመጽሐፍ ቅዱስ ላይ ተመስርቶ የጻፋቸውንና ያስተማራቸውን ትምህርቶቹን ስህተት ናቸው ብሎ እንደማይቀበል በመናገሩ በውግዘት ከቤተ ክርስቲያን ተለየ። ተይዞም ለ7 ወራት በቀዝቃዛ ክፍል ውስጥ እንዲታሰር ተደረገ። በመጨረሻም ጉዳዩን ያየው የኮንስታንስ ጉባኤ ሁስ የጻፋቸው መጽሐፍት በሙሉ ተሰብስበው እንዲቃጠሉና እሱም ከነ ህይወቱ በእሳት ተቃጥሎ እንዲሞት ፈረደበት። ፍርዱም ተፈጻሚ ተደረገ። ከቃጠለው በኋላ የተረፈው አመዱም በወራጅ ወንዝ ውስጥ ተበተነ። ጆን ዊክሊፍና ዮሐንስ ሁስ የታሪክ ሊቃውንት እንደሚስማሙት ከፕሮቴስታንት በፊት የነበሩ ፕሮቴስታንቶች ለታላቁ ታድሶ መንገድ ጠራጊዎች ነበሩ።
ይሁን እንጂ በቤተ ክርስቲያኒቱ ተንሰራፍቶ ከነበረው ብልሽት ክስፈት አንጻር ጥረታቸው የተጠበቀውን ስር ነቀል ተሐድሶ አላመጣም። እንዲያውም ከነዚህ ሁሉ ጥረቶች በኋላ በቤተ ክርስቲያን ውስጥ ይታይ የነበረው ያስተምሮና የልምምድ ብልሽት ከድጡ ወደ ማጡ የተንደረደረ ነበር። ጀርመናዊው መነኩሴ ማርቲን ሉተር በተነሳበት የ16ኛው ክፍለ ዘመን መባቻ የነበረችው የሮማ ካቶሊክ ቤተክርስቲያን ከመንፈሳዊ አገልግሎት ይልቅ በሀብትና በስልጣን ፍቅር በናወዙ መሪዎች የምትዘወር ነበረች። ሰፋፊ መሬቶችን ከቁጥጥሯ ስር ለማድረግ ከርዑላን ጋር የለየለት ጦርነት ውስጥ የምትገባ፣ ከገበሬዎች እጅ መሬት የምትነጥቅ፣ በመሬቶቿ ላይ በማረስ ለሚደክሙ ገበሬዎችና የቀን ሰራተኞች እጅግ አነስተኛ ደሞዝ እየሰፈረች የምታሰራና ከፍተኛ ግብር በመጠየቅ የከፋ ጭቆናን የምታራምድ ተቋም ነበረች። ፖፑና ሊቃነ ጳጳሳቱ ቢጠሯቸው የማይሰሙ ባለጠጎችና በቅንጦት የሚኖሩ ነበሩ። በአያሌ ፖለቲካዊ ሽኩቻዎችና በትጥቅ ጦርነቶች ጭዳ በሚሆኑት ምዕመናን ደም ላይ የበለጸገ ተቋም የመሰረቱትን ጳጳሳት ሀብትና ስልጣን ይመለከቱ የነበሩ ብዙዎች ጥቅም ለማግኘት ሲሉ ወደ ቤተ ክርስቲያን ይመጡ ነበር። ጳጳሳቱ ገንዘብ እየተቀበሉ የአገልግሎት ሹመቶችን ይሰጧቸው ነበር። በሕዝቡ ጫንቃ ላይ የከበዱና ገንዘቡን ይነጥቁት የነበሩት የቤተ ክርስቲያኒቱ አገልጋዮች እንደ ጥምቀት፣ ቅዱስ ጋብቻና የቀብር ስነ ስርዓት ያሉ የቤተ ክርስቲያን ቅዱሳት ስርዓቶችን ለመፈጸም ሳይቀር ከሕዝቡ ብዙ ገንዘብ ይጠይቁ ነበር። ምዕመኑን ከእያንዳንዱ ገቢው ላይ አስራት አስጨንቆ በመቀበልና ልዩ ልዩ ቀረጦችን በመጣል እንዲሁም ከጥንታውያን ሰማዕታት ጋር ግንኙነት ያላቸው ናቸው ተብሎ የሚታመኑ የውሸት ነዋያ ቅዱሳትን በረከትና የኃጢአትን ስርየት ይሰጧቸዋል እያሉ በግድ በመሸጥ በድህነትና በልዑላ ጭቆና የሚሰቃየውን ሕዝብ ይብሱን ያስመሩት ነበር። ይህን የመሰለው የመንበረ ጵጵስናው ብልሹነት የቤተ ክርስቲያን መንፈሳዊ አገልግሎት እንዲዘነጋ ከማድረጉም በላይ ምዕመናን ለቤተ ክርስቲያን ያላቸውን ፍቅርና ታማኝነት እንዲያጡ፣ ከተንሰራፋው ሃይማኖታዊ ጭቆና ነፃ የሚወጡበትን ተሐድሶ እንዲናፍቁም አድርጓቸው ነበር። በዚያ አውድ ነበር ኦገስቲናዊው መነኩሴ ማርቲን ሉተር የጊዜውን ብልሹ ተግባር የሚቃወም 95 አናቅጽ በዊተንበርግ በር ላይ ወስዶ የለጠፈው። ማርቲን ሉተር